ራና ነሽ? አዎ ነኝ። ማን ልበል? ሳራ እኔ ጋር ነች። ማግኘት ከፈለግሽ በአድራሻ ሄደ። አንተ ማን? ስትመጪ እንተዋወቃለን። እሺ እሺ፣ እመጣለሁ። ብቻሽን ነኝ? ሉሃና ቻው፣ እንዳትመለሽ እዚህ ቤት አንቺ ሰይጣን። ሚራን በስተመጨረሻ ልኋናን አሳፍናታለች። በጣም ያማል። አድናንም ቤቱን እየቀወጠው ነው የሚገኘው። ወይኔ ልኋናን መጠበቅ አልቻልኩም፣ ከእነዚህ አውሬዎች ልከላከልላት አልቻልኩም በማለት ቤቱን ቀውጥ እያደረገው ነው የሚገኘው። በሌላ በኩል እንግዲህ ሚራ አድናን ነቅቶብኛል አሁን ላይ፣ ስለዚህ ስለነቃ ልኋናን ማስወገድ አለብኝ፣ ከዚህ ቤት እንደምንም አድርጌ ማስወጣት አለብኝ። ምክንያቱም ያ ካልሆነ ቤቱን ላዩ ላይ እንደሸጥኩት ያውቅብኛል። ገንዘቡን እንግዲህ ለማስተባበል ሞክራ ነበረ። ገንዘቡ የጓደኛ እንጂ የኔ አይደለም በማለት ቡኩን አሳይተዋለች። ነገር ግን አድናን ሁሉን ነገር ያውቃል። ግን ደግሞ ስትዋሽም ደግሞ አንዳንዴ እውነትን እየቀላቀልሽ ብትናገሪ መልካም ነው ብሎ ትቷት ስለሄደ ታዲያ ልኋና ነው እንደዚህ ያደረገሽው አድናንን፣ እንዲያውም ያነቃሽው፣ እንዲያውም ደግሞ ያሳደገሽውም ጭምር ልኋና ናት ለዚህ ያበቃሽው በማለት ልኋናን እንግዲህ የሆነ ሰው ደውሎ እህትሽ ሳራ ከኛ ጋር ናትና ቶሎ እንድትመጭ ፈልጋለሁ፣ ደግሞ ስትመጭ ብቻሽ እንድትመጭ ፈልጋለሁ ብሎ እንግዲህ ልኋና እንድትሄድ ካደረገ ከቤት እንድትወጣ ካደረገበት በኋላ እንግዲህ አፍኗታል ማለት ነው። በጣም ያሳዝናል፣ በጣም ልብ ይሰብራል። ታዲያ ሮቤልም በዚህ ጉዳይ ላይ ሚራን እያደነቃት ነው የሚገኘው። እኔ ቀደምሽኝ እንጂ እኔ ራሱ ይሄን ነገር አስቤበት ነበረ። ሚራ ጀግና፣ ጥሩ ነገር ነው ያደረግሽው፣ ገና አሁን በህይወትሽ ትክክለኛ ነገር አደረግሽ እያለ እንግዲህ ሲያሞጋግሳት ይታያል። ታዲያ አሁን ላይ ሮቤልና ሚራ ስለተካካዱ ሚራ እንግዲህ ገንዘቡን ክደዋለች ሮቤልን በዚህ ጉዳይ ላይ እኔና አንቺ አሁን መደራደር አለብን፣ ልኋናን ደግሞ እዛው እንድትገደል ማድረግ አለብን እያለ ብዙ ነገሮችን ቢጥርም ነገር ግን እኔ በማደርጋቸው በእያንዳንዱ ነገር አንተን አይመለከትም፣ እኔ ራሴን ውሳኔ መወሰን እችላለሁ፣ ስለዚህ አንተ ራሴን ቻል በማለት ላይክ አልፈልግም ብለዋለች። ታዲያ ይህን ነገር የምታደርጊ ከሆነ ልኋና እንዳሳገትሻትና እንዲሁም ደግሞ ለአድናን እላዩ ላይ ቤቱን እንደሸጥሽው ነግረዋለሁ በማለት እያስፈራራት ይገኛል። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር ይዤላችሁ መጥቻለሁ። በሌላ በኩል እንግዲህ አድናን እጅጉን በጣም ከባድ ጭንቀት ውስጥ ገብቷል። ቤቱን እየቀወጠው ነው። እንግዲህ ሚራንና ሮቤልንም ሲጣርጎ ሊያፋጠጥ ቢሞክርም ከዚህ በኋላ የምታመጣው ነገር የለም፣ አንተ ከመፎከርና ከመጨው ውጪ ምንም የምታመጣው አንዳችም ነገር የለም በማለት አርፎ እንዲቀመጥ እንዲያውም እያስጠነቅቁት ሁላ ነበረ። በጣም ያስፈራል። በነገራችን ላይ በዚህ ጉዳይ ላይ ታዲያ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ የተቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም እንግዲህ ሚራና ሮቤል ተሳክቶላቸዋል። ምክንያቱም ደግሞ እንግዲህ አድናን ከዛ በፊት ከልኋና አጠገብ ላይክ አልፈልግም፣ ካየው ህመነኝ ሮቤል ጀምሬያለሁ፣ ጨርሳለሁ፣ ስለዚህ ብትጠነቀቅ ይሻላል በማለት አስፈራርቶት ነበረ። ነገር ግን ሮቤል በሰዓቱ ምንድን ነው ያለው? ከዚህ በኋላ ልኋና እኔን ትፈልገኛለሽ እንጂ በጭራሽ እሷን ልፈልጋት አልችልም ነበር ያለ። በጣም ራስ በመተማመን ሆኖ ነው እንግዲህ እንደዛ ሲፈጎር ላይ የነበረው። ታዲያ አሁን ላይ አድናን እያስታወሰ ነው። ሮቤል ይህን ብሎ ነበረ። ይህን ያለ ይህ ውሻ ልኋናን የሆነ ነገር ሊያደርጋት ነው፣ ልኋናን አግቷታል፣ በእርግጠኝነት ሮቤል ላይ ያገታት ብሎ ሮቤልን ሲጣርጎ ሊገለው ቀርቦ ነበረ። ነገር ግን ሮቤል በዚህ ጉዳይ ምንም ሀሳቡና እንዲሁም ደግሞ ልኋና በመታገቷ በጣም ቢደሰትም ግን ደግሞ እጁ የለበትም። እጁ ያለባት ማናት? ሚራ ናት። ሚራ ምንድን ያደረገችው? እንግዲህ አድናን ስለ ቤቱ ሊያውቅብኝ ነው የመጨረሻ ሁሉ ነገር አድርጋ ጨርሳ አድናን ሁሉ ነገር ደርሶበታል። አንድ ያልደረሰበት ብቸኛ ነገር ምንድን ነው? ስለ ቤቱ አለማወቁ ማለት በእሷ ቤት አድናን ስለ ቤቱ የሚያውቅ አልመሰላትም እንጂ አድናን ሬዲ ያውቃል፣ ቀድሞ ሁሉን ነገር አውቋል። ግን ደግሞ አሁን ላይ ሮቤል እያስፈራራት ያለ በምንድን ነው ካልን ቤቱ ከላዩ ላይ እንደተሸጠ ለአድናን እነግረዋለሁ፣ ገንዘቡን አመተሽ የማታካፊ ከሆነ ጉድሽን አወጣዋለሁ ነው እያለት ያለው። እሷ ደግሞ ከዚህ በፊት እንግዲህ የምታስፈራራበት ቪዲዮ
ሮቤል አጥፍቶታል። መቼ ነው ያጠፋው ሮቤል? እንግዲህ ቡኩንና እንዲሁም ደግሞ ስልኳን ከአድናን በልኋና በኩል በመቀበል እንግዲህ የሚራን ስልክ አጥፍቶት ነበረ ቪዲዮውን። ስለዚህ ሮቤልን የምታስፈራራበት አንዳችም ነገር የላትም። ግን ደግሞ ሮቤል ምንም እንደማያመጣ አሁን ላይ ታውቃለች። ገንዘቡን አቃጠልኩት በቃ ምንም ስለማያደርግልኝ ምንም በቃ የኃጢአት ገንዘብ ነው በቃ በትኛዋለሁ፣ አቃጥየዋለሁ፣ እፍ ብየዋለሁ እያለች እንግዲህ ሮቤልን ቅጥል አድርገዋለች። ምክንያቱም አንተ ቀድመህ ክደኸኛል፣ አንተ ከሃዲ ነህ፣ እኔ ለአንተ ብዬ የምር የተቀየርክ የተለወጥክ ስለመሰለኝ አብረን እንጠፋለን ብዬ ገንዘቡን አውጥቼው ነበረ። አንተ ግን ምን አደረግ? ልዋና ጋር ሄደህ ልዋና የኔ ፍቅር ዛሬ ማታ አለማችንን እንቀጫለን፣ ከቅፌ ትሆኛለች ዛሬ ማታ፣ ገንዘቡንም ሚራል ታመጣልኝ ነው፣ ስለዚህ ገንዘቡን ሰጥሻለሁ ስትላት ሰማሁኝ በጆሮዬ። አንተ ከሃዲ ነህ፣ የመጨረሻ የክህደት ጥግ ነው ያለብህ። ስለዚህ አንተ ስለ ካድከኝ እኔ ደግሞ የሚገባህን ዋጋ ሰጠውህ። አየህ ለልኋና ወስደህ ስትሰጣት፣ ልኋና ግን ያሳየችህን ነገር ቅሌትህን አከናንባለች። ባዶ እርቃንህን እንድትራመድና እንዲሁም ደግሞ መዘባበቻ አድርጋለች። አየህ ልዋና ማለት እንደዚህ አይነት ሰው ናት። አንተ ግን ልዋና የኔ ፍቅር እያልክ ስታላዝን ነበረ። አዎ ልዋናን በእርግጥ ፍቅር ፍቅር እያልኩ ታላዝን ነበረ፣ ግን ደግሞ የምርም ስሜት እንጂ ፍቅር አልነበረኝም ብሏል። የምር ግን ሮቤል የምርም ወዷት አፍቅሯት ነበረ። ልዋናን የራሱ ለማድረግ እንግዲህ ገንዘቡን ሳይሰስት ነበረ ያ ሲሳሳለትና ሲመኘ የነበረውን ገንዘብ ምንም አንዲት ሳንቲም እንኳን ሳያጎል ሻንጣውን ራሱ ሳይከፍት ነበረ ለልዋና ወስዶ ይሰጣል። ግን ደግሞ ልዋናና አድናን የተሳሳቱት ስህተት ምንድን ነው? መጀመሪያ ላይ ሻንጣውን ከፍተው ማየት ይኖርባቸው ነበረ። ዝም ብለውን በቃ በደረቁ ነው ሲቀውጡት የነበረ፣ ከሮቤል ላይ ሲዘባበቱበት። ሮቤል እንዲያውም ከባድ በሚባለው ደረጃ እንዲበቀላቸውና እንዲጨክንባቸው ያደረጉት በራሳቸው ጊዜ ነው። እንግዲህ ልኋና ምን ብሏት ነበረ? ሮቤል ተየኔ ፍቅር ልኋና እንደዚህ አታድርጊ፣ እኔ እኮ አመኘሽ ነው ገንዘቡን አንዲትም ሳልከፍትም ሳልቀንስ ሳልጨምር ሁላን አምጥቼ የሰጠሁሽ እኮ ስለምወድሽና ስለማፈቅረሽ ስለምሳሳልሽ ነው ልኋና። ስለዚህ እኔ እና አንቺ ደግሞ እዚህ ተያይዘን መጥፋት አለብን። አድናን እያታለለች ነው፣ ለምን አትነቂም ልኋና? ተይ እባክሽ ነቂ ብሎ እየለመናት ነበረ። ነገር ግን እሷ ልታየው እንደማትፈልግና የቄሳርን ለቄሳር ገንዘብ ደግሞ የሚገባ ለኔ ነው የኔ ነበረ ከዚህ በኋላም የኔ ይሆናል በማለት እንግዲህ አድናንም ብዙ ነገሮችን እያሉ ነበረ። ነገር ግን ሚራ እንግዲህ ሻንጣውን ይዘው ስታይ በጣም ነው የተደሰተችው። ውስጧ ነው በቃ ቅቤ የጠጣ ነው የምላችሁ። በጣም ነው የተደሰተችው። ታዲያ ልብሴንና ሻንጣዬን ልትወስዱት ነው ብላ ስጠይቃቸውም እንግዲህ አድናን እና ልኋናም ብሩ ያለ ስለመሰላቸው እንዴ እዚህ ያለው ብር እንጂ ልብስ እንዳልሆነ አውቀናል፣ እኛም ነቅተናል፣ ጉድጓድ ጭረናል አይነት ነገሮችን ነው እንግዲህ ሲናገሩ የነበረ። ነገር ግን ሻንጣውን ክፈቱትና እንየው ብላ እንግዲህ አዋርዳቸዋለች። እውነት በጣም ነው ያዘንኩት። አያስቅም? ግን ሁኔታቸው በጣም ያስገርም ነበረ ማለት በጣም ከውን ያሉት በቃ ያልጠበቁት እንዲህ ያላሰቡት ነገር ነው የተፈጠረው። እንዲህ ቀጥታ አድናን ምንድን ነው ያደረገው? አንተ ውሻ ሮቤል ተጫወትክብኝ በማለት ነበረ ወደ ሮቤል ሄደው። ግን ደግሞ ሮቤል እውነት ለመናገር ምንም አልከፈተውም፣ አልቀነሰም፣ አልጨመረም። ቀጥታ እንዳገኘ ነበረ ወስዶ ለልኋና ሰጣት። የተጫወተሽባቸው እንግዲህ ሁሉንም የተጫወተሽባቸው ሚራ ናት። ሚራ ደግሞ ልትጫወትባቸው የቻለሽው ምንድን ነው? ሮቤል ሲያወራ ሁሉን ነገር እንግዲህ ሚራ ተጠግታ ነው የምትሰማ። በጣም ብልጥና ተጠራጣሪ አይደለም ሰውን ይቅርና አለች እኮ በአይደለም ሰውን ቅርቶ ራሴን ራሱ ማመን አቅቶኛል፣ ራሴን ራሱ እየተጠራጠርኩት ነው፣ ማንንም ማመን አልችልም በዚህ ሰዓት ነው ያለችው። ግን ደግሞ ለገንዘቡን ወስዳ ለማንሰጠች ጓደኛዋ ከዚህ በኋላ እንደምትክዳት እርግጠኛ ነኝ። ምክንያቱም 5 ሚሊዮን ያህል ገንዘብ ለጓደኛ አምኖ መስጠት በዚህ ሰዓት በጣም ከባድ ነው። አይደለም ጓደኛ ቀርቶ ለሮቤልን አፈቅረዋለሁ ወደዋለሁ የምትለው ሰው እንኳን እንግዲህ ያን ሲቋምጥበት የነበረውን ገንዘብ ወስዶ ለልኋና ክዷታል። አይደለም ምንድን ነው ያለችው ልኋና? አየሽ ውዱ ፍቅረኛሽ ክዶሻል፣ ገንዘቡን ሰጥቶኛል ስትላት በቃ ሚራ በጣም ነው የተደሰተችው። ስለምን ገንዘብ ነው የምታወሩት? ገንዘብ እዚህ ሻንጣ ውስጥ አስቀምጣችኋል እንዴ? ምንድን ነው የምታወሩት? በማለት በቃ ውስጧ ነው ቅቤ የጠጣ። በጣም ነው የተደሰተችው። ታዲያ አድናን በጣም ነው የተናደደው። ልኋናን በጣም ነው ቀስሟ የተሰበረው። ምክንያቱም እንዴት ይሸውደኛል? እንዴት ሚራ በዚህ ደረጃ እንግዲህ ሮቤል እንዳልሸወዳት እርግጠኛ ናት። ሮቤልን በበኩሉ እንግዲህ ሚራን በመሄድ እንዴት ትዋሽኛለሽ? አንቺ ውሻ እንዴት ትክጅኛለሽ? ብሎ ቀወጠው ነው የምላችሁ፣ ቀወጠው። እንዲህ ሚራም ደግሞ በጣም ነው የተገረመችው። እንዴት ነው እኔን ከሃዲ ብለን ለመናገር እኔን ለመናገር ጭራሽ ሞራል የሚባል ነገር ሊኖር አይገባም ነበር። አንተ እኮ ነህ እርቃንህን ልኋና እንደዛ ስትጫወትበት ስትዘባበትብህ የነበረው ደግሞ
የካድከኝ ቀድማ አንተ ነህ። ስለዚህ አንተ ስለካድከኝ እኔ ደግሞ ምንም የቱንም ያህል ምንም ብክድህ ሊገርም አይገባም። አንተ ከሃዲ ስለሆንክ ክህደት ይገባል። ገና ከዚህ በላይ በቀላለሁ ነው ያለችው። ታዲያ አሁን ላይ ሮቤል እያላት ያለ ምንድን ነው? እኔና አንቺ መካጋድ የሚባል ነገር በመካከላችን ሊኖር አይገባም። ለምንድን ነው የማይገባሽ ሚራ? እንዲህ እኔና አንቺ ሁለታችን አንድ ላይ ነው መሆን ያለብን። እንድናጡት እኮ ሁለት ነን። ስለዚህ ሁለት ነን። ትናንትም ሁለት ነበርን፣ ዛሬም ሁለት ነን፣ ነገም ደግሞ እንቀጥላለን። እኔና አንቺ መሀል መካካድ የሚባል ነገር ሊኖር አይገባም። እኔና አንቺ በተካካድንና በተጣላን ቁጥር ነው ጠላቶቻችን ክፍተት እያገኙ እኛን ለመበታተን እየሞከሩ ያሉ ነው ሲላት የነበረ። እንግዲህ የጠላቴ ወዳጅ አይነት ነገሮችን ነው አሁን ላይ ሉሃናንና እንዲሁም ደግሞ አድናን ለማጥቃት የግድ ሁለታቸው አንድ ላይ መስራትና አንድ ላይ ሆነው ክህደታቸው መፈጸም እንዳለባቸው ነው እንግዲህ ሮቤል ሲነግራት የነበረ። ምክንያቱም በሉሃና በጣም ተናዶባታል። ሉሃናን በከባዱ ለመበቀል ርህራሄና ጭካኔ በተሞላበት መልኩ ሊበቀላት ነው እያሰበ ያለ። ታዲያ ሉሃና ምንም አታመጣም። ደግሞ ከአጠገቢ የምትደርስ ከሆነ አድናን ጀምረዋል ሲጣርጎ ይገላል ነው ስትል ነበረ። ግን ደግሞ ምንድን ያላት አድናን አይደለም ላንቺ ቀርቶ ለራሱ መሆን አይችልም። ይህ ቆዳ ቆሮንጮ ሰው ነው ብለሽ ነው የምታስቢው? በጭራሽ ተሳስተሻል። ትለምኝኛለሽ፣ እመኚ ትለምኝኛለሽ ብሏት ነበረ። አሁን ላይ ያሉትን እንግዲህ አድርገዋል ማለት እንችላለን። እንግዲህ ሚራ ምንድን ያደረገችው ውጭ በመውጣት እንግዲህ ሉሃናን ማስወገድ አለብኝ። ሉሃናን ከዚህ ቤት ካላወጣኋት አድናን ስለ ቤቱ መሸጥ ያውቃል። ቤቱ እንደተሸጠ ካወቀ ደግሞ ለእኔ አደጋ ነው። ስለዚህ እኔ ከሀገር እስከመውጣ ድረስ የግዴታ ሉሃናን እዚህ ቤት ማስወጣት አለብኝ ብላ እንግዲህ በሰዎች እንደትታገት ያደረገቻት ራሷ ሚራ ነች። እንግዲህ ደውለው ሉሃና ራሱ በጣም ነው የተሳሳተችው። ምክንያቱም በዚህ ሰዓት ማንንም ሰው ማመን የለብም እያለች አድናንን ስትነግረው ነበረ። ግን ደግሞ እሷ ሳራ እህትሽ ከኔ ጋር ናት፣ ስለዚህ ማንም እንዳይመጣ አንቺ ብቻሽ እንድትመጭ እፈልጋለሁ ሲላት በዛ ጨለማ እንግዲህ ማንም እንዲመጣ አልፈልግም ሲላት መጠርጠር ነበረባት፣ ማወቅ ነበረባት፣ መንቃት ነበረባት። እሷ ግን እሺ ብላ ብድግ ብላ ማንም ሳያያት ነበረ ጥርግ ብላ ሄደችው። ታዲያ እንግዲህ ሚራም እየተከተለቻት ስለነበረ እያየች በጣም ነው የተደሰተችው። በቃ ሉሃና ተገላገልኩሽ፣ እሰይ፣ ከዚህ በኋላ ሉሃና የምትባል ሴት የለችም። ከዚህ በኋላ እንደፈለኩ የምፈነጭበት ይህን ቤት እኔ ነኝ። እስከፈለኩ ድረስ መኖርም ካለብኝ ይኖርበታለሁ፣ መውጣትም ካለብኝ አገርም መጥፋት ካለብኝ እጠፋለሁ ከዚህ በኋላ። ምክንያቱም አድናን የሚያነቃቃው ሰው የለም። እንግዲህ ምንድን ነው ያለች አድናን እንዲነቃና እንዲሁም ደግሞ ጣት ብቻ አይደለም እንዲያድግ ያደረገችው ሉሃና ናት። ስለዚህ ሉሃናን ደግሞ ከዚህ ቤት እንድትወጣ ማድረግ አለብኝ፣ ማስወጣት አለብኝ ነው ያለችው። ታዲያ እንግዲህ እነዛን ሰዎች ምን ብላለች? ሉሃናን አስራችሁ እንድታሰቃዩ ሊፈልጋሉ አግታችሁ። እኔ እስከምላችሁ ድረስ መልእክትም ሆነ እያንዳንዱን ነገር ከእኔ መልእክት ሳትሰሙ ከእኔ የሆነ ነገር ሳትሰሙ እንድትለቋት አልፈልግም፣ ደግሞ በጭራሽ እንድትለቋት አልፈልግም። እኔ እመጣለሁ ብላ እንግዲህ ነግራችኋለች ማለት ነው። በጣም ነው የሚያሳዝነው በእውነት ሉሃና በጣም ነው የምታሳዝነው። ምስኪን እህትሽ ስትባል በራ ነበር የሄደችው። ምክንያቱም እህቷን በጣም ሳስታ ነው የምትወዳት ለማግኘት እንግዲህ በጣም ምን ያህል ጉጉት እንደነበራት እና ሴንሲቲቭ ልቧን ታውቀዋለች ሚራ። ለዛም ነበር እንግዲህ ሳራ እህትሽ ከኔ ጋር ናት ስትባል አንድ ሁለት ሰዓትን ለአድናን እንኳን ሳትናገር ጥርግ ብላ ሄደችው። ቢያንስ እንኳን ለአድናን ይሄን ነገር ማሳወቅ ነበረባት። አድናን እንደዚህ አይነት ስልክ ተደውሎብኝ ነበረ፣ ስለዚህ ማን ሊሆን ይችላል ብላ መጠየቅ ነበረባት። እውነት ሉሃና በጣም ነው የተሳሳተችው በዚህ ጉዳይ። ከዚህ በኋላ ለሷ በጣም ከባድ ነው የሚሆነው። ታዲያ ሮቤል ምንድን ነው ያለው? እንዲህ ሚራ እኔ እኮ ገንዘቡ ስላስቀረሹ በጣም ነው የተደሰትኩት። የእውነት ከጉድ ነው ያወጣሽ። እኔ እኮ የምርም ገንዘቡን ወስጄ የሰጠዋቸው መስሎኝ በጣም ተናድጄ ነበረ። በጣም ነው የተናደደው ለመናገር ሮቤል። እንዲህ በጭራሹ ገንዘቡን አምጥቼ እኮ ሰጠዋት፣ ለሉሃና ሰጠዋት። ወይኔ ውርዴት፣ ወይኔ ቅሌት! ምን አይነት ቅሌት ነው የሰራሁት? እንዴት እንደዚህ ያደርጋለሁ? አሁንስ ደግሞ ሚራን እንዴት አድርጌ ነው አይኗን የማየው? ምንድን ነው ስምላት? በጣም ነው የተናደደው። በጣም ነው ግራ የገባው። ታዲያ የሚያደርገው ግራ ገብቶ ስለነበር ግን ደግሞ ሉሃና ገንዘቡን እንዳስቀረሹ ማለትም ሚራ ገንዘቡን እንዳስቀረሹ ሲያውቅ በጣም ነው የተደሰተው። በቃ ከሚራ ጋር ከሆነ ገንዘቡ አሁን ላይ ሚራን እንደምንም አድርጌ ከእሷ ጋር መሆን አለብኝ፣ ከእሷ ጋር ህይወቴን መቀጠል አለብኝ። ከዚህ በኋላ ሉሃና እያልኩ እየተላዘንኩ ነበር እስከ ዛሬ። ከዚህ በኋላ ሉሃና የምትባል ሴት ለህይወት ለሞት ነው የምፈልጋት፣ ለሞት ጠብታ ፈልጋታለሁ። ልክ እንደ አድናን ነው እያለ ያለው። ለሉሃና በጣም አስቸጋሪ ነው በነገራችሁ ላይ። ታዲያ ምን የሚፈጠር ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየታችሁ በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ሉሃና ድራማ ይህን ይመስል ነበረ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳቸዋለሁ።